ዛሬ ማንንም የማይነግራችሁን ወሳኝ ቲፕ እነግራችኋለሁ። ታዲያ እናንተም አካውንቴን ሰብስክራይብ በማድረግ የጀመሩት። ጀማሪዎች ብዙ ጊዜ የሚቸገሩት ቪዲዮ ይለቃሉ፣ ግን እይታ የለም። ለፍቶበት ጥሮ ኳሊቲውን አሳምሮ ብሎ ግን ቪዲዮአችሁ አይታይላችሁ። ወላ ቪዲዮአችን አንድ ሰው ሁለት ሰው ወይ እስከ 100 ከዛ በላይ አይታይም። ከዚህ በስተጀርባ ግን ይህን ሴቲንግ ስላላስተካከላችሁ ነው የእናንተ ቪዲዮ ያልታየው። እኔም እንደዚህ አጋጥሞኝ ነበር፣ ግን በአንድ ቀን ይህን ሴቲንግ ኦን ስላደረኩት ብቻ 1000 ሰው ቪዲዮን አይቶልኛል። ሶ እናንተም ከዚህ በኋላ ሴቲንግ ላይ ገብታችሁ በዚህ በማስተካከል ከዚህ በኋላ የምትለቁትን ቪዲዮ በሺዎቹን ከፍ ብሎም በሚሊዮን እንድታይ ማድረግ ትችላላችሁ። ሶ በዚህ ቪዲዮ በጣም በቀላሉ መስራት የማንችለው ስላላስተካከለ ነው ቪዲዮአችን እስካሁን ቫይራል ያልሆነልን። ሴቲንጉን እናስተካክላለን። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ ለጓደኞቻችሁም ሼር አድርጉላችሁ። በተለይ የመጀመሪያ 20 ሰው ከሆናችሁ ቪዲዮውን እስከ መጨረሻው ተመልከቱት። እርግጠኛ ነኝ በዚህ ቲፕ የእናንተን ቪዲዮ ከዚህ በኋላ ሞቅ ብሎ ነው የሚጨምርላችሁ። ወደ ቪዲዮ በመጀመሪያ ብሮዘራችሁን ትከፍታላችሁ። በመቀጠል studio.youtube.com ብላችሁ ሰርች ታደርጋላችሁ። ይሄው በዚህ መልክ ያመጣላችኋል። ዘን እንደዚህ ከሳባችሁበት በኋላ ሰርች ታደርጋላችሁ። ከዛን በዚህ መልክ አካውንታችን ያመጣልናል። ኦልሬዲ ዩቲዩብ ስቱዲዮ ማለት አካውንታችን ማኔጅ የምናደርግበት አፕ ስለሆነ እዚህ ጋር እንደከፈተላችሁ ወደ ታች ስትወርዱ ሴቲንግ ታገኛላችሁ። እቺን ሴቲንጓን እንጭናለን። ከዛ ሴቲንግ ላይ እንደገባን ቻናል የሚል አለ። ይሄን ቻናሉን እንጭናለን። ቻናሉን እንደከፈታችሁ መጀመሪያ ላይ ቤዚክ ኢንፎርሜሽን የሚል አለ። ይሄ ማለት የእናንተን ኢንፎርሜሽን የምትይዙበት ማለት ነው። ለምሳሌ ካውንትሪ ኦፍ ሬዚደንስ ማለት የት ነው የምትኖሩት እያለ ነው። ይሄን ሞልቼዋለሁ። ከዛ ወደ ታች ስትወርዱ ደግሞ ኪወርድስ ብሎ አስቀምጧልና ይሄን ኪወርድስ ማለት የምትለቁትን ቪዲዮ ምን አይነት ነው በምን ትገልጻላችሁ ብሎ ጠይቃችኋልና እዚህ ጋር ምን ላይ ነው የምትሰሩት እናንተ የምትሰሩትን ለምሳሌ እኔ ኦንላይን ስለሆነ የኦንላይኖቹን ዲጂታል ኮርሶቹን ፐርሰናል ዴቨሎፕመንትን፣ ሴሊንግ ቴክኒኮቹን፣ ማርኬቲንግ ስትራቴጂ፣ ዲጂታል ማርኬቲንግ፣ ዩቲዩብ ቲፕ ይሄን ጽፌበታለሁ። ፍሪላንሲንግን እንዴት ከኦንላይን ገንዘብ መስራት እንደምችል፣ ማይክሮሶፍት ኦፊሶቹን የሚያስቸግሩት ከሆነ እንደ ማይክሮሶፍት ወርድ፣ ኤክሴልን፣ ፓወርፖይንትን ኦፊር እንዴት ማዘጋጀት እንደምትችሉት፣ ከዛ በእረፍት ሰዓታችሁ መስራት የምትችሉ ስራዎችን፣ ኮሙኒኬሽን ስኪላችሁን እንዴት እንደምታሳግድጉ እና ዩቲዩብ ላይ ሀውቱ የሚሉትን እሰራለሁ። ይህ ማለት አንድ ችግር ካጋጠማችሁ እንዴት ታስተካክላላችሁ የሚሉን በዚህ መልክ ጽፌበታለሁ። እናንተም የምትሰሩትን ምንድነው የምትሰሩትን ስራ እዚህ ላይ በቀላሉ በዚህ መልክ መጻፍ ትችላላችሁ። አንደኛው በዚህ ነው። ይሄ ዋነኛው ጥቅሙ ዩቲዩብ ላይ ሲኦ የሚባል ነገር አለ፣ ሰርች ኢንጂን ኦፕቲማይዜሽን። ይሄ ማለት ሰው ሰርች ሲያደርጉ የእናንተን ቪዲዮ እንዲያገኝ ያግዛቸዋል። አሁን ለምሳሌ ኦንላይን መኒ ብሎ ሰርች የሚያደርግ ከሆነ ሰው ቀጣይን ቪዲዮ እንዲያገኝ ያደርጋሉ። ከዛ መጨረሻ ላይ ይሄን ከጨረሳችሁ በኋላ ሴቭ ታደርጋላችሁ። ከዛ ሴቭ ያደርግላችኋል። አንደኛ በዚህ መልክ ነው። ሁለተኛው ደግሞ እዚህ አካውንታችሁ ላይ ትመጡና ዩር ቻናል የሚላል እሱን ትጭናላችሁ። ከዛ ካስተማይዝ ቻናል እዚህን ወደ ታች ስትሉ እዚች ጋር ዲስክሪፕሽን የሚል አለ። ይሄ ማለት ስለናንተ የሚገልጽ ማለት ነው። ያስቀምጣችሁት ዲስክሪፕሽን በዚህ መልክ ዘርዝራችሁ አስቀምጡ። በዚህ መልክ ቀለል አድርጋችሁ ካስቀምጣችሁ ሲኦ ኢንጂኑ በደንብ ይሰራላችኋል። ጀስት ወደ ታች በዚህ መልክ ከዘረዘራችሁ ሰው ሰርች ሲያደርግ ቀጥታ እናንተን ቪዲዮ እንዲያገኝ ታደርጋላችሁ። ይሄ በጣም ወሳኝ ቲፕ ነው። ይሄ ካደረጋችሁ በኋላ እስቲ ቪዲዮአችሁን በዚህ መልክ አስተካክሉና ከዛ በኋላ እዩት። ቢያንስ ከ24 ሰዓት በኋላ ልዩነት ታያላችሁ ማለት ነው። ሰው የምትሰሩትን የምትለቁት ቪዲዮ ምን አይነት ኮንቴንት ነው፣ ኮንቴንቱን አጠቃላይ ሊይዝላችሁ የሚችለውን በዚህ መልክ ጽፋችሁ ታስቀምጣላችሁ።
ታመሰግኑኛላችሁ። ከዛ በኋላ ይሄንን ከጨረሳችሁ በኋላ ፐብሊሽ ታደርጋላችሁ። ዘን ከዚህ በኋላ ሰርች ኢንጂን ኦፕቲማይዜሽን በቀላሉ የምትለቁት ቪዲዮ ሰው እንዲያገኝ አድርጋችኋል። ይሄን ይመስላል። የምትለቁትን ቪዲዮ ቀጥታ ኦዲየንሳቸው ጋር እንዲደርስ ሲኢኦ ትልቅ ሚና ይጫወታል። ይሄ ማለት ሰርች ኢንጂን ኦፕቲማይዜሽን ኦዲየንሳቸው ሰርች የሚያደርጉትን ቀጥታ እንዲያገኟቸው ያደርጋል። እነኚህ ሁለቱን በማስተካከል ብቻ ፎሎወራችሁ ቪዋችሁን ሞቅ እንዲል ማድረግ ትችላላችሁ። ዩቲዩብን ሰብስክራይብ አድርጉ፣ ሼር በማድረግ ቀጥሉበት። ምናልባት ኮሜንት የምታደርጉት ነገር ካለ ቪዲዮ ላይ ወይም ደግሞ ስራ ላይ ጨምር ቀንስ የምትሉት ነገር ካለ በርታም የምትሉት ከሆነ በኮሜንት መልክ አስቀምጡልኝ። ቴንኪዩ፣ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ሰንብቱ። ባይ